ሰላም ሰላም እንዴት ናችሁ? የብራይት አካዳሚ ቤተሰቦች ሰላም ጤና ይስጥልኝ ብያለሁ። እኛም አለን። የዛሬው የትምህርት ርዕሳችን እንግዲህ ምንድነው የሚሆነው? what is present perfect continuous ነው። እንግዲህ present perfect የሚለውን ከአሁን በፊት ባለው ክላሳችን አይተን ነበር። የዛሬው ደግሞ present perfect continuous ነው። እንግዲህ present perfect continuous ምንነት እስከ ኤግዛምፕሉ በደንብ እናያለን ማለት ነው። ምን ማለት ነው? it talk about an action that started in the past ነው የጀመረው ከአሁን በፊት ነው and is still continuing right now ግን እስካሁን ድረስ ቀጣይነት አለው ያ ነገር አሁንም እየተከናወነ ነው ማለት ነው። አንድ ድርጊት ባለፈ ጊዜ ተጀምሮ እስካሁን ያለማቋረጥ ላይ ያለ ነገር ከሆነ ነው። ወይም ገና አሁን ያበቃ ድርጊትን ቅጽበት ላይ አሁን ያበቃ ድርጊት ለመግለጽ እንጠቀምበታለን። ሃይላይት የሚያደርገውን how long ነው፣ ምን ያህል ጊዜ እንደፈጀ ነው። how long the activity has been going on ዋናው ይሄ ነው የኮንቲኒየስ present perfect continuous ዓላማው ማለት ነው። በቀጣይ ስትራክቸር ይኖረዋል እንግዲህ ወይም ፎርሙላ አንድ ሴንቴንስ ስትራክቸር አለው። to build this tense you need four ingredients አራት ዋና የሴንቴንሱ ፓርቶች አሉ። ሳብጀክት አለው have or has plus been አይደል? ሌሎቹ ቢን የላቸውም ነበረ። አሁን እዚህ ጋር has perfect ሲሆን have has ነበር ያለው፣ ቢን ጨመረበት። verb ing ይመጣል ከዚያ በኋላ ማለት ነው። verb ላይ ing ትጨምራላችሁ። they have been studying አያችሁ፣ እነሱ እያጠኑ ነው። they have been studying አሁንም እያጠኑ ነው። የጀመሩት ከአንድ ሰዓት በፊት ሊሆን ይችላል። አሁንም እያደረጉ ነው ያንን ነገር። they have been studying እነሱ እኮ እስካሁን እያጠኑ ነው፣ አልወጡም ከክላስ ምናምን። they have been studying has have ሲሆንም ይሄኛው they ካልን እዚህ ጋር I we you they ካልን ያው ፕሉራል እንደሆነ ታውቃላችሁ፣ haveን አስከትሎ ማለት ነው። has እናስከትለው ደግሞ he she it ሲሆን መሆኑን እዚህ ጋር ያሳያል። ኤግዛምፕል she has been cooking እሷ እያበሰለች ነው እስካሁን ድረስ ማለት ነው። still now የሚለው ይሄንን ነው። has been cooking ካለ እስካሁን ድረስ ያ ነገር እየተከናወነ መሆኑን ነው የሚያሳየው። ኦኬ ቀጣይ ስንሄድ ኤግዛምፕሎች አሉ። still happening አለ ያ ነገር happen መሆኑ እስካሁን ድረስ እየተከናወነ ነው፣ እየቀጠለ ነው ማለት ነው። it has been raining since morning አያችሁ፣ ከጠዋት ጀምሮ አሁን ድረስ እየዘነበ ነው ዝናቡ ያለማቋረጥ። this is present perfect continuous ነው ማለት ነው። ከጠዋት ጀምሮ እየዘነበ ነው አያችሁ፣ አሁንም እየዘነበ ነው፣ አልተቋረጠም ማለት ነው። ማንኛውም አክሽን ተጀምሮ እስካሁን ድረስ ያልተቋረጠ ነገር ከሆነ ያንን ለመግለጽ በፕሬዘንት ፐርፌክት ኮንቲኒየስ ትገልጻላችሁ ማለት ነው። just finished with result ይላል። just finished ገና አሁን ያበቃ ከሆነ just finished with results at the moment አሁን ላይ ያበቃ ነገር ከሆነ ሪሰንት ነገር ካለው that በዚህ መግለጽ እንችላለን ማለት ነው። I'm tired አለ ደክሞኛል because I have been ሮጬ ነበር አለ። በቃ ከመሮጥ ያቆመው አሁን ላይ ነው። I'm tired የሚለው ደግሞ ፓሲቭ እና አክቲቭ ታወቃችሁ፣ በሱ ነው የተገለጸው። because I have been running እያለ ነው። ደክሞኛል ምክንያቱም ስሮጥ ስለነበር፣ ሩጫውን ደግሞ ቅጽበትሊ አሁን ያቆመው ማለት ነው። እንደዚህ እያልን በኤግዛምፕል በደንቡ ራሳችንን እያጠነከርን መለማመድ አለብን ማለት ነው። በነገራችን ላይ እንግሊዘኛ መለማመድ ነው። ይሄንን ጀስት ከሚኒንግ ጋር እያያዛችሁ በቃል ለመያዝ መሞከር ነው ዋናው ነገር። ትለምዳላችሁ በዛው ማለት ነው። it has been raining since morning የሚለውን ቃል አሁን ይሄንን ቢይዘው ሚኒንጉን በአይምሮ ቢይዘው ዝናብ ሲጥል እገልጥበታለሁ ማለት ነው። ኦኬ ይሄንን አንተ አድ because I have been running ይሄንንም ቢይዘው የሆነ ሰዓት ሩጬ ሊደክመኝ ይችላል፣ ያንን እገልጽበታለሁ ማለት ነው። ስለዚህ በቃላችሁ ለመያዝ ሞክሩ።
በደንቡ። ያልገባችሁን ነገር ኮሜንት ላይ መጠየቅ ትችላላችሁ። ኔጋቲቭ ኩዌሽን የሚባል ነገር አለ። እንግዲህ ይሄንኑ ሴንቴንስ ወደ ኔጋቲቭ እና ኩዌሽን ስንቀይረው ራሱን ምን ፎርሙ ምን ይመስላል የሚለውን እናያለን ማለት ነው። ኔጋቲቭ ሲሆን ፑት ኖት ነው፣ ኖትን መጨመር ብቻ ነው። ቢትዊን ሃቭ ሃዝ ኤንድ ቢን ማለት ነው። በቢን እና በሃዝ መካከል ቢን መካከል ምን መጨመር ኖት የሚለውን መጨመር ነው ማለት ነው። he has not been sleeping ይላል። አሁን እዚህ ጋር he has not been sleeping well lately ይላል እዚህ ጋር። እሱ ሰሞኑን በደንብ እየተኛ አይደለም ማለት ነው። sleeping well lately አሁን has እዚህ ጋር አለች። ከታያችሁ ቆይ ላሳያችሁ። በሃዝ እና ኖት ኔጌቲቭ ሲሆን እዚህ ጋር ምንድነው ያደረግነው? ፑት ቢትዊን በሃቭ እና በሃዝ እና በቢን መካከል ነው የሚቀመጠው። ሃቭ አለ፣ ቢን አለ፣ ወይም ሃዝ አለ፣ ቢን አለ። በእነኚህ መካከል ኖት ማስቀመጥ ብቻ ነው። እዚህ ጋር ሃዝ አለ፣ እዚህ ጋር ቢን አለ፣ ኖት በመካከል ገባች ማለት ነው። ኔጌቲቭ ለማድረግ ሲፈለግ በሃዝ እና በቢን ወይም በሃቭ ፕሉራል ሲሆን በቢን መካከል ማስገባ ነው። ሶ ሲምፕል ኩዌሽን ሲሆን ደግሞ ብሪንግ ሃቭ ኦር ሃዝ ቱ ዘ ኤቭሪ ፍሮንት ይላልና መጀመሪያ ላይ ሃቭ እና ሃዝ ቀድሞ ይመጣሉ ማለት ነው ወደ ጥያቄ ሲቀየር። አያችሁ እዚህኛው ጋር አሁን ሃቭ ዩ ቢን ዌቲንግ ሎንግ አለ የላችሁ ሃቭ ቀድሞ መጣ ማለት ነው። ከዛ ሳብጀክት ቢን ቀጣይ፣ ከዛ ቨርብ አይኤንጂ ገባ። ብዙ ስጠብቅ ቆየህ እንደማለት ነው። ሃቭ ዩ ቢን ዌቲንግ ሎንግ ብዙ ጠበቅከኝ እንደማለት ይሆናል ማለት ነው። ቀጣይ ቶፒካል ወርድስ የሚባሉ አሉ ማለት ዋና አመልካች ፐርፌክት ኮንቲኒየስ መሆኑን የሚያመላክቱን ቃላቶች ይኖራሉ። this time word are almost always used this tense to show duration ነው። duration sense እንግዲህ ድርጊቱ የተደረገው ከሁለት ሰዓት ጀምሮ እስካሁን ድረስ ለማለት since እንጠቀማለን። point to the exact starting time example since 2 o'clock pm ከቀኑ 8 ሰዓት ጀምሮ እንደዚህ እያልን ፒኤም በእነሱ ከሆነ ነው። እሺ በእነሱ 2 ሰዓት ፒኤም ማለት በእኛ 8 ሰዓት ነው። ፎርን እንጠቀማለን show the length of time ለምን ያክል ዱሬሽን ወይም አክሽኑ ለምን ያክል ሰዓት እየተከናወነ ለ2 ሰዓት ያክል አሁን እያጠኑ ነው። እስካሁንም አሁን ያቆሙ ሰዓቱን ለ2 ሰዓት አጥንተው ሲጨርሱ ለ2 ሰዓት እስካሁን እያጠኑ ነው ብለን ብንገልጽ ለን እንጠቀማለን ማለት ነው። ኤግዛምፕል for 3 hours አያችሁ for 3 hours ለ3 ሰዓት እያለ ነው። all day all morning እነኚህ all day ሁሉንም ቀናት all morning ሁሉንም ቀን ታጠናለች፣ ሁሉንም ቀን ያጠናሉ። እንደዛ አይነት ኤግዛምፕል she has been working all day እሷ ሁሌ ሁሉንም ቀናቶች ስራ ላይ ነች። እሷ ሙሉ ቀን ትሰራ ትውላለች ማለት ነው። ስለዚህ አሁን ክልወርድ የምንላቸው አየናቸው ሲንስ እና ፎር እስከዛሬ የሚታወቃሉ። ግን all day all morning all evening እንደዚህ አይነቶች ካሉ that is present perfect continuous መሆኑን ያመለክታል ማለት ነው። ለዛሬው እዚህ ላይ ይበቃናል። በቀጣይ ክላስ እስከምንገናኝ ቸር ቆዩልኝ።